a brighter future we have found. Welcome to Stars English. In the previous videos, we discussed all the present tenses and also we talked about all the past tenses. And in this video, we're going to talk about simple future. Okay? እንግዲህ ስትራክቸር ላይ ያተኮረ ቪዲዮ በተከታታይነት እየሰራን እንገኛለን። ምናልባት ስለ ፓስት ቴንስ፣ ስለ ፕሬዘንት ቴንስ እያንዳንዱን ቴንስ በጥልቀት ልምምድ በታከለበት ሁኔታ ቪዲዮ ሰርቼ ፖስት አድርጌያለሁ። እነሱን ማየት ትችላላችሁ። ዛሬ ደግሞ በዚህኛው ቪዲዮ ዲስከስ የምናደርገው ስለ ፊውቸር ሲምፕል ወይ ደግሞ ሲምፕል ፊውቸር ይሆናል ማለት ነው። እንግዲህ ለምን ይጠቅማል የሚለውን ካሳያችሁ በኋላ ስትራክቸሩን አሳያችኋለሁ። እንዳልኩት ልምምድ ላይ ያተኮረስ መሆን ስላለበት ምክንያቱም ቋንቋ በመማር ብቻ የምናዳብረው ሳይሆን በመለማመድ በደንብ ምን ሆኖ ስለሆነ ልምምድ ተኮር የሆነ ሌሰን ነው የምሰጣችሁ። ስለዚህ ያቆማችሁ ቪዲዮ እንድትለማመዱ ለማለት እወዳለሁ። ምናልባት ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ እጠይቃለሁኝ። የትኛውንም አይነት ሀሳብ አስተያየት ደግሞ ኮሜንት ባክስ ውስጥ እንድታስቀምጡልን ምክንያቱም ለምንሰራው ስለሚያገለግለን። ኦኬ ጉድ ናው ሌትስ ጎ ቱ ዘ ሌሰን። ፊውቸር ለምንድን ነው የሚያገለግለን? ላይክ እቅዳችንን ለማውራት ለምሳሌ ነገ ወይ ደግሞ የወደፊት ጊዜ ላይ ልንሰራ ያሰብነውን ነገር ለመግለጽ ፕላናችንን ለማውራት ያገለግላል። So it will help us to talk about our plans, future plans. That's one. Second, we also use simple future to talk about promises, Okay, let's ለምሳሌ ቃል ስንገባ we use simple future. Okay, እንዲያደርግልሃለሁ ምንላቸውን ፕሮሚሶቻችንን በፊውቸር ነው የምንገልጸው ማለት ነው። ግምቶቻችንን ለምሳሌ ይሄ እንደዚህ ከሆነ እንደዚህ ይሆናል፣ ላይክ ነገ ይዘንባል እንደዚህ ይሆናል። any kind of prediction we use simple future. Okay, so ምን አይነት እንትኖችን እንጠቀማለን? ፊውቸር ስንጠቀም ወደፊትን ስናወራ ላይክ ጊዜያትን እንጠቀማለን። ላይክ tomorrow ልንል እንችላለን። so tomorrow, next week, next year, after 2 days, after 3 days እንደዚህ እያልን እነዚህን እንትኖች ደግሞ ታይም ኤክስፕሬሽኖች እንጠቀማለን ወደፊትን ለማሳየት። አክቹዋሊ እነሱን ባንጠቀምም ላይክ ዊል እና ሻልን ከተጠቀምን ፊውቸርን የወደፊት ጊዜን ያሳየናል ማለት ነው። ጉድ አሁን ለምሳሌ ላይክ ነገ ሱቅ ሄዳለሁ ለማለት ነገ ሱቅ ሄዳለሁ this is a kind of plan. Okay, so tomorrow I will go to a shop. Tomorrow I'll go to a shop. Okay, tomorrow I'll go to a shop. I'll go to a shop tomorrow ሊሆን ይችላል። so time expression የትም ቦታ ጅማሬ ላይ መጨረሻ ላይ ሊመጣ ይችላል። so ግን ምንድነው basically like ፕላናችንን ለማሳየት በአብዛኛው የሚጠቅመን ማለት ነው። okay, so I'll go to shop tomorrow, like I'll go to Hawassa next week. I'll go to Hawassa next week አልኩ የጥሎ ሳምንት ሐዋሳ እሄዳለሁ አይደል? so it's future. We use will to talk about future. Okay, this is the use. Now let's move on to the structure. Okay, እሄዳለሁ ለማለት ምን እንጠቀማለን? እንደገና ደግሞ አልሄድም ለማለት ጥያቄ ለማድረግ በመልኩ ስትራክቸር ይለያያል የሚለውን let's see. So like the positive one, let's begin from the positive. Look, positive number 1. Tomorrow I will go to Hawassa. ነገ ሐዋሳ ሄዳለሁ አይደለ? Tomorrow I will go to Hawassa. Tomorrow ቢጠፋም like I will go to Hawassa ካል ሐዋሳ ሄዳለሁ ነው። ግን መች እንደሆነ አይታወቅም። ግን still ወደፊት ለመሄድ እንዳቀድኩ ግን ግልጽ ነው ማለት ነው። so I will go to Hawassa. ሺም ቢሆን ዊም ቢሆን okay, like I look እዚህ ጋር የተጻፈላችሁ ነው I, she, he, they, you, we. okay, ለነጠላ ባለቤትም እንደገና ደግሞ ብዛትም ለሚያሳይ ለሁሉም will ነው የምንለው። ኦኬ አሁን ሌሎች ላይ ለምሳሌ አሁን present continuous ላይ ትዝካላችሁ
በሰራሁት ቪዲዮ አሳይቻችኋለሁ። ላይክ ሺ ኢዝ ነው የምንለው አይደለ? they are ነው የምንለው፣ we are ነው የምንለው። ይቀያየራል አይደለ? ነጠላ ሲሆን third person singular ሲሆን ኢዝ እንጠቀማለን። he is she is ግን እዚህ ጋር ለሁሉም ዊል ነው ማለት ነው። so that's it makes life easier። ስለዚህ I will go to ሐዋሳ maybe next week I'll go to ሐዋሳ next week የሚቀጥለው ሳምንት ሐዋሳ እሄዳለሁ ነው አይደለ? ሐዋሳ እሄዳለሁ። she will go to ሐዋሳ next week የሚቀጥለው ሳምንት ሐዋሳ ትሄዳለች። okay they will go to ሐዋሳ next year maybe የሚቀጥለው ዓመት ሐዋሳ ይሄዳሉ። እነሱ የሚቀጥለው ዓመት ሐዋሳ ይሄዳሉ። good so እነዚህ ለሁሉም ባለቤት እንዳልኳችሁ will ነው የምንጠቀመው። the very important thing is will ካለ በኋላ verb one ነው የሚመጣው። that's very important። አሁን ለምሳሌ አንዳንዴ ምን አይነት እንትና ያለው like I will to go አይነት I will going አያችሁ እዚህ የተጻፈውን I will going I will to go አንጠቀምም ማለት ነው። so we use verb one you understand yeah that's very important። እንግዲህ እነዚህ ታይም ኤክስፕሬሽኖችን መጠቀም እንችላለን። like ነገ ከሆነ tomorrow I will go to ሐዋሳ tomorrow ቶሎ ሄዳለሁኝ like አልቆይም ነው ወደ ሐዋሳ አቅጃለሁ so በቅርብ ሄዳለሁ ለማለት ደግሞ I will go to ሐዋሳ soon look here I will go to ሐዋሳ soon በቶሎ ሄዳለሁ okay you know I will go to ሐዋሳ in the future ወደፊት ሐዋሳ ሄዳለሁ። ስለዚህ ታይም ኤክስፕሬሽኖቹ መጨረሻ ላይ መጠቀም እንችላለን ማለት ነው። ስለዚህ any kind of plan በዚህ መልክ ልንገልጽ እንችላለን ማለት ነው። okay ለምሳሌ ነገ ሞባይል ለመግዛት ያቀደ ሰው ምን ይላል? I will buy a mobile phone tomorrow I will buy a mobile phone tomorrow እሷ ትገዛለች ለማለት ነገ ሞባይል ትገዛለች ወይ ደግሞ ልገዛ ነው ለማለት she will buy a mobile phone tomorrow they will buy a mobile phone tomorrow እነሱ ሞባይል ፎን ነገ ይገዛሉ። you see so this is a plan not complex okay ምንም የሚከብድ ነገር የለውም ማለት ነው። ስለዚህ ባለቤት ድርጊት የሚፈጽመውን መጀመሪያ ካመጣን በኋላ ዊልን ተጠቅመን ከዛ በኋላ verb one okay the therefore እሱን እንጠቀማለን። the other thing is shallን መች ነው የምንጠቀመው? okay like I hear some people asking about that the difference between shall and will ሁለቱም ፊውቸርን ለመግለጽ እንጠቀምባቸዋለን። ግን shallን የምንጠቀመው ከአይ እና ከዊ ጋር ነው። okay ለምሳሌ I shall win the game ትንሽ shall ስንጠቀም ጠበቅ ያለ ያ ነገር እንደሚፈጸም ትንሽ ከዊል ይልቅ ጠበቅ ያለ ጠንከር ያለ እርግጠኝነት አለበት። like I shall አሸንፋለሁ እንደዚህ አድርጋለሁ። okay ብዙ ጊዜ መፈክሮች ላይ ማን እንጠቀምባቸዋለን? okay I shall win we shall win the game okay ጫውታውን እናሸንፋለን kind of thing። እንደገና ደግሞ ሪኩዌስት ላይ እንጠቀምበታለን። ሪኩዌስት ማለት ላይክ ጥያቄ ለመጠየቅ ወይ ደግሞ ፈቃድ ለመጠየቅ ለምሳሌ shall I take your phone shall I use your phone ፎንህን ስልክህን ልጠቀም ወይ ሊሆን ይችላል። okay shall I go home ወደ ቤት ልሂድ okay ጥያቄዎች ላይ ላይክ ፈቃድ ለመጠየቅ እንጠቀምባቸዋለን ማለት ነው shall። ስለዚህ ምንና ምን ላይ የምጠቀመው በአይና በዊ ጊዜ ብቻ የምጠቀመው so we don't use shall with usually not always no English is full of exceptions but usually we don't use shall with she he it they you okay we rather use shall with I and we okay that's it good አሁን ደግሞ ስናወራ like ስለ pronunciation I'm really concerned about that so let me give you kind of like you know eye opener on how to properly pronounce using when we talk about promises ለምሳሌ እንደዚህ አደርጋለሁ ብለን ስናወራ ሙሉን አንልም like I will go to ሐዋሳ የሚለው በሙሉ ሳይሆን ስናወራ ኮንትራክሽን እንጠቀማለን ማለት ነው። so ምንም ነው I will go I will እዚህ ጋር እንደምታዩት ማለት ነው
I apostrophe ከዛ double L. So I'll go to Hawassa. I'll go to Hawassa. I'll buy a mobile phone. I'll buy. I will buy አንልም ማለት ነው። So I'll buy. That makes our English real. I mean, natural. Very natural. It's when we really speak. For example, በፈታንበት ቋንቋ ስናወራ ቶሎ ቶሎ ነው አይደለም የምናወራው። that's fluency ቶሎ ብለን okay። እንግሊዝኛ ላይ እንደዛው እያንዳንዱን ቃል እየረገጥን ካወራን it's not natural okay። ይሄ የሮቦት ቋንቋ ይመስላል ቃሉን ሁሉ ነካ ነካ እያደረገ so it should be what it should be kind of continuous። ስለዚህ I'll buy ከኔ ጋር ብንል ደስ ይለኛል። so I'll buy a mobile phone tomorrow. She'll buy a mobile phone. She'll buy. They will buy. They will buy a mobile phone tomorrow. They will buy a mobile phone tomorrow. They will buy. So that's positive. እንደዚህ እናደርጋለን ስንል የምንጠቀመው ነው ማለት ነው። one. The second one is negative. ይህንን እናንተ ፕራክቲስ እንድታደርጉ ፈልጋለሁ። ቪዲዮን ታቆሙና እዚህ ጋር ተጻፈላችሁ like I will buy a mobile phone. She will buy a mobile phone. They will buy a mobile phone. ሚለውን እነሱ አይገዙም ነገ ሞባይል ፎን አይገዙም እሷ አትገዛም እኔ አልገዛም ወደሚል ትቀይራላችሁ ኔጌቲቭ ታደርጉታላችሁ ማለት ነው። ስለዚህ እስቲ ለሆነ ደቂቃ ቪዲዮውን ታቆሙና ወረቀት ካላችሁ ወረቀት ላይ ኔጌቲቭ ፎርም ጽፋላችሁ አልገዛም ብላችሁ እሷ አትገዛም። ኦኬ go ahead. Excellent. Very good. ኔጌቲቭ like በዚህ መልክ እንደመለሳችሁ ተስፋ አድርጋለሁ። let's see negative. I will not buy a mobile phone. እኔ ሞባይል ፎን አልገዛም። Maybe next week or tomorrow or soon, or we can use any kind of time expression after that. So I will not buy mobile phone tomorrow. She will not buy mobile phone tomorrow. They will not buy mobile phone tomorrow. ሐዋሳን ያልሄድም ለሚል ሰው ቅድም መጀመሪያ ላይ በሰራውላችሁ መሰረት ኔጌቲቭ ማድረግ ስንፈልግ so he will not go to Hawassa. She will not go to Hawassa. They will not go to Hawassa. ስለዚህ will not አድርገን ኔጌቲቭ ማድረግ እንችላለን ማለት ነው። excellent. ኦኬ አሁን ስናወራስ እንዴት ነው የምናወራው? I will not go ነው የምንለው? no ምን እናደርጋለን? በጣም አንድ ላይ አምጥተን አጠጋግተን እናወራለን ማለት ነው። that's why by the way ነጮችን ስንሰማ በደንብ መረዳት የሚያቅተን ብዙ አዳዲስ ቃል ተጠቅሞ ብቻ ሳይሆን የሚሉበት መንገድ እኛ ከምንለው ስለሚለይ ነው። እኛ የምንጠብቅበት መንገድና እነሱ የሚሉበት መንገድ ስለሚለያይ ነው። so look ኮንትራክት እናደርጋለን ማለት ነው። አሁን እዚህ ጋር I will not buy mobile phone የሚለውን አያችሁ በጽሁፍ I will not buy okay አንድ ላይ I will not buy mobile phone. In short እንደዚህ ነው I won't buy a mobile phone. I won't buy a mobile phone. You see, this is short spoken form. This is written language. This is spoken language. እሷ ሐዋሳ አትሄድም ለማለት she will not go to Hawassa written. ስለዚህ እዚህ ጋር ምን እንላለን? she won't go to Hawassa. She won't go to Hawassa. She won't go to Hawassa. I won't go to Hawassa. You see? And they will not go. This written language. When we speak, we have to use the contracted one. So she won't, they won't go to Hawassa. They won't buy a mobile phone. She won't buy a mobile phone. I won't buy a mobile phone. አልገዛም። እኔ ሞባይል ፎን አልገዛም። እሷ አትገዛም። You see? So that's how we should speak. Very good. Now let's move on to practice. እዚህ ጋር ድርጊቶችን ልጻፍላችሁና የእውነት እናንተ ነገ ልታደርጉ ያቀዳችሁትን ወይ ደግሞ ያሰባችሁትን ነገርና ያላሰባችሁትን ነገር ታወራላችሁ። ቪዲዮን ፖዝ አድርጋችሁ ቃላቱን እያያችሁ ታወራላችሁ ማለት ነው። so look ለምሳሌ እዚህ ጋር እነኝን አቅዳችኋለሁ ለነገ be realistic and then try to use these verbs and then try to tell us your plan. okay እቅዳችሁን ለማውራት ታወራላችሁ ማለት ነው።
ኦኬ እቅዳችሁን ታወራላችሁ። ነገ ምን የትኞቹን ነው የምታደርጉት፣ የትኞቹን ነው ደግሞ ማታደርጉት። ሉክ number 1 play football. Number 2 drive a car. Number 3 read a book. Number 4 go to school. Okay, go to school. Number 5 write a letter. Number 6 buy a phone. Number 7 practice English. ከነዚህ ውስጥ ነገ ላይ የትኞቹን ነው የምታደርጉት፣ የትኞቹን ነው የማታደርጉት? እኔ አንዱን ልስራላችሁ እንደምሳሌ። ኦኬ ለምሳሌ አሁን ነገ እኔ I won't drive። ስለዚህ I will not drive a car tomorrow I won't drive a car። ማድረጉን ደግሞ ልንገራችሁ። ባስኬት ይጫወታሉ። ለምሳሌ ነገ ፕሮግራሚ ስለሆነ ባስኬት ይጫወታሉ። ስለዚህ I will play basketball tomorrow. That's my plan. ግን I won't drive a car. No, I will play basketball but I won't drive a car. መኪና አልነዳም ግን ባስኬት ኳስ ነገ እጫወታለሁ። እቅዴ ነው የእውነት ማለት ነው። ስለዚህ እኔ እዚህ ጋር ካስቀመጥኩላችሁ ግሶች ወይ ደግሞ ድርጊቶች ለነገ የትኞቹን ታደርጋላችሁ፣ የትኞቹን አታደርጉ? Pause the video and practice. Very good. Wonderful. That's how English should be learned. Okay? እንግዲህ አንዳንዶቻችሁ like I will play football, I will drive a car ብላችኋል። I will buy a phone ያለ ሰው ሊኖር ይችላል። ሜቢ ነገ ለመግዛት ያቀደ ሰው I will go to school ያለ ይኖራል። ደግሞ ማይሄድ I won't go to school, I won't buy mobile phone, you know. I won't practice አለ ነገሩ። ሁላችሁም ስለምትለማመዱ በየቀኑ ችኛዋን I will practice. Hopefully I will practice English tomorrow because every day you practice. I know you are very diligent, hardworking people. Wonderful. ስለዚህ በዚህ መልክ ደጋግመን መለማመድ ያስፈልጋል ማለት ነው። Okay? It's good to watch videos like this to learn English, but more than that, what's important is your effort to practice. እሺ ልምምድ ውስጥ ትልቅ የሆነ ሚስጥር ነው ያለው። ሁሌ እንደምለው ቋንቋ መማር ክብደት እንደማንሳት ነው። በሰራነው ቁጥር ነው እንጂ እየሆን ነው የምንመጣው፣ እየቀለለ የሚመጣው ባደመጥነውና ላይክ ስለሱ ባወቅን ቁጥር አይደለም። ስለዚህ እኔ አሁን እንግሊዝኛ እንድታውቁ ነው እንጂ ስለ እንግሊዝኛ እንድታውቁ ብቻ አልፈልግም። So that's why በየፖይንቱ ተለማመዱ የምለው። Okay, wonderful. Very well done. Now, let's move on to question. ጥያቄ ደግሞ ስናደርግስ ኦኬ ለምሳሌ ነገ ሐዋሳ ትሄዳለህ፣ ነገ ሞባይል ትገዣለሽ kind of question. Look, will you እንላለን። አሁን እንግዲህ እዚህ will you ነው የምንለው ማለት ነው፣ ጥያቄ ለማድረግ ማለት ነው። will you ታደርጋለህ ወይ ለማለት እኔ አደርጋለሁ ብዬ ራሴን ለመጠየቅ ነው will I። ስለዚህ ከሁሉም ባለቤቶች ፊት ለፊት ላይ ምን ይመጣል ማለት ነው? will ይመጣል ማለት ነው። question. Look, will I go to Hawassa tomorrow? Will she go to Hawassa tomorrow? Will they go to Hawassa tomorrow? Or will I buy a car? Will I buy a phone? Will she buy a phone? Will they buy a phone? እነሱ ይገዛሉ ወይ? ነገ ስልክ ይገዛሉ ወይ? እሷ ትገዛለች ወይ? እኔ ነገ ስልክ እገዛለሁ። ኦኬ ሶ በዚህ መልክ መጠየቅ እችላለሁ ማለት ነው። እሺ ስንመልስ ለምሳሌ ራሴን ብጠይቅ ራሴን መለስ ብፈልግ will I go to Hawassa tomorrow? No, I won't. For real, I won't. I don't have a plan to go. I won't. I will not. No, ግን ሳወራ ቅድም እንዳልኳችሁ ኮንትራክት ማድረግ ስላለብኝ no, I won't. Okay? እሺ will she go to Hawassa tomorrow? እሷ ነገ ሐዋሳ ትሄዳለች? Yes, she will የምትሄድ ከሆነ እኔ አላውቅም፣ ልትሄድ ትችላለች። Who is she? Anyway, so will she go to Hawassa tomorrow? Yes, she will. የምትሄድ ከሆነ ማትሄድ ከሆነስ? No, she will not. ግን will not የምትለዋን ኮንትራክት እናደርግም። No, she won't. No, she won't. Yes, she will. No, she won't. Okay, and the last one, will they go to Hawassa tomorrow? ነገ ሐዋሳ ይሄዳሉ? Yes, they will.
or no they won't በዚህ መልክ መጠየቅ እንችላለን ማለት ነው። እሺ አሁን ቅድም የተጻፈላችሁን ቃላት ድጋሚ ልጻፍላችሁ። here play football, drive a car እነሱን እዚህ ጋር ይጻፍላችኋል። ይሄው አሁን ምን ታደርጋላችሁ? እኔን ትጠይቃላችሁ። አንተ ነገ ኳስ ትጫወታለህ ወይ? ነገ መኪና ትነዳለህ ወይ ብላችሁ ጥያቄ ማድረግ ነው። ቪዲዮን ፖዝ አድርጋችሁ ልክ እንደሚሰማችሁ ሰው ሆናችሁ ፕሪቴንድ አድርጉና ጠይቁኝ። ያነሳን እኔ አንድ ምሳሌ ልስራላችሁ። for example እኔ እናንተም ልጠይቃችሁ will you drive a car tomorrow? will you drive a car tomorrow? ስለዚህ እንዴት የምትመልሱልኝ? yes I will። ነገ ድራይቭ የሚያደርግ ሰው ማያደርግ ሰውስ? no I won't። እሺ will you play football tomorrow? will you play basketball tomorrow? yes I will ያለ ሰው ሊኖር ይችላል። no I won't። አይ ነው አብዛኞቻችሁ እንደዛ ነው ያላችሁት አይደለ? no I won't። ስለዚህ በዚህ መልክ እስቲ ደግሞ እናንተ እኔን ጠይቁ። good, that's wonderful። okay ስለዚህ will you play basketball? will you play football? will you drive a car? will you go to shop? okay will you write a letter? ምናምን ብላችሁ እንደጠይቃችሁ ተስፋ አድርጋለሁ። ሶ እኔ ደግሞ yes I will no I won't ማላረገውን no I won't ማላረገውን yes I will that's it that's English that's how English should be learned። ስለዚህ ሰው እንኳን ባይኖር ብቻችሁ ከራሳችሁ ጋር እያወራችሁ በዚህ መልኩ መማር ትችላላችሁ። it's very very easy። እሺ ስለዚህ እንግሊዝኛ ለመማር ያን ያህል እንደ ቢግ ዲል ሊታይ አይገባም። English is easy simple። ዋናው ግን ምንድነው ስትራቴጂውን በደንብ መረዳት ነው። ኦኬ practice makes perfect practice makes perfect። ኦኬ እንግዲህ እስካሁን ድረስ አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ደግሞ ስለ future continuous tense እናያለን። በዚሁ መልክ አሁን ባስተማርኳችሁ መልክ እየተለማመድን ደግሞ በደንብ እናየዋለን። በሚቀጥለው ቪዲዮ እስክንገናኝ have a nice time. Goodbye.